ታማይለው ከይቅርታ ጋር እኔ ልወጣ ነው። እሺ ሁላችሁም እዚህ ያላችሁ እዚህ ጋር ማለት ነው። እኔ አንድ ነገር ልታተባበሩ ቲጂ አንዴ ስሱ የሩታ ወዳጅ እንደ በፈጠራቸው አትጨቃጨቁ፣ ኧረ አትጨቃጨቁ በፈጠራቸው። ሲሚሻውን ማለት ነው። እንገሪሽ ማለት ነው። ሱሱ ማለት ነው። ሱሱ ሮታ ማይለብ አስጠፊልኝ በአለ እንዲሄድ አልፈልግም። በቃ እነዛኞቹ ጋር ተደረሰ ማለት ነው። አይለብኝም ሚላሳ ሙላ በአሽሙር እየነካችሁ ጾም ነው ያላችሁ በአሽሙር ትነካላችሁ። ያንቺስ ከፋ ማሪ ነው ታርጋችሁ አንቺ አብረሽን አትሳደቡ ብቻ ነው ያለው። እኛ አትሳደቡ አትንኩት በቃ አንድ ሰውን መሳደብ ይችላሉ። አንድ ሰው እዛን አንድ ሰው ጥፋት የሰራ አንድ ሰውን ብቻ መሳደብ መፍት ነው። በቃ ሁሉም ሰው መሳደብ ይቻላል። ቲጂ አንዴ ተረጅኝ ሩታ አንዴ እስኪን ብታርጊ ቆይ ትዕግስት ስምኝማ ስሙኝ እስኪ እንደማመጥ እኔ የምላችሁ እዚህ ጋር ሁላችሁ 49 አላችሁ የሩታ ወዳጅ የሆናችሁ በሙሉ ሳልነሳ እኔ ሳልነሳ እኔ የምላችሁ ያለሁት እኔ የምናገሩ አንቺ ሰው ደግሞ ማለት ነው ያስከፋ። በቃ እኔ የምለው ፈውዚያ ማለት ነው ይቅርታ ይፈጣል። ሩታን እንዲያርሽ ይቅርታ ብላለች። ይቅርታ እንዲስተላለፍ ነው ማድረግ ያለብሽ። ዩቱብ ላይ ያሉ በሙሉ ታስነስሻለሽ እንዴ? አስነሽልኝ እንኳን ያለች ብዙ ሰው እኮ ነው ያደረገው። ማርያም እንደ ሩታ ጣፋጭ ብቻ አይደለችም። 4-5 ዩቱበር ናቸው የሰሩበት። ብዙ ናቸው፣ በጣም ብዙ ናቸው። በቃ ችግር የለውም። ፈዚያ ማለት በተጠራሽ ቤት እየመጣሽ ይቅርታ ትጠይቂያለሽ ማለት ነው። በቃ ችግር የለውም። በቃ አንቺ ይቅርታ እንዴ ጠይቀሻል አይደል? ችግር የለም። ከጠራንሽ ይቅርታ ትያለሽ። ከይቅርታ በላይ ደግሞ ምንም ነገር የለም። እንዳልሽው መናገር አንቺ የትላንት እኛ ማየት ያለብን የትናንትና ነው ማየው። እኔ ራሴ ግራ ገባኝ። ቅድም እኔ አላምንም እያልኩኝ ነበር ማለት ነው። እና እኛ የዛሬ ሳይሆን አነጋገርሽ የትናንትና ነው የማውቀው። እኔ በትናንትና ነው እኛ የምስልሽ አንቺ። ምክንያቱም መስዋዕት ከፍለሻል። አንቺ ተሰቅለሽ እንትሰሰድበሽ ማለት ነው። ስንት ነገር ነው ያለፍነው ከቲክታክ እስከ ዩቲዩብ ማለት ነው። ስለዚህ ችግር የለውም። ብዙ አታስቢ። የሚያጋጥም ነገር ነው። ብዙ ሰው እኮ ብዙ ነገር ብለዋል። ትንሽ የሚያስጠላው ቃላቶች ብቻ ነው እና ችግር የለውም። አትጨናነቂ አንቺ በቃ ችግር የለውም። ግን ይህን ያክል ተስር ማለት የምታወሩትን እስከዛሬም እንደዚህ እየቀረጹ ይልካሉ ማለት ነው። ወይኔ ጉዴ! እኔ ከገባሁ 4 ቀን ገብቻለሁ በቲክቶክ። እኔ ላይቭ ላይ አልገባም ታውቂያለሽ ሩታ ማይለው ማለት ነው። ስሬስ እኔ ቲክቶክም የለኝም፣ አዲስ ነው የከፈኩት የምር። ግን እዚች ቤት መግባት ከጀመርኩ ቅርብ ሰዓት ነው። እሷም ታውቃለች። አሁን አለች አይደል እንዴ? ምን ያሻሽ? እንደ ማንኛውም ሰው ተሰቅሌ ገስት ላይ አላወራም። ምን ይገባችሁ አይደለ? ስለፈልፍም አልውልም። ግን ማታ እገባለሁ። አሁን እኔ ኢትዮጵያ ስለሆንኩ እገባለሁ። ገባችሁ? ስለዚህ ለዛ ነው። በጣም ይቅርታ። ወይኔ ዩቱብ ይሄ ድምፄ ወይኔ ፈጣሪው ያለ ይቅር ይበለኝ። ብቻ አላውቅም። በጣም ያሰብ ላይ አንቺ ፎዚያ አራት ጩቤ በእናትሽ ተይኝ። እኔ አሁን ለራሱ ፎዚያ እዚህ ላይ ማለት ነው። አብርሃምን ጊዜ እየመጣሽ ይቅርታ ብላለች። አጥፉ ዩቱብ ያላችሁ ወላሂ አጥፉልኝ። በአላ ይዣችኋለሁ። አጥፉ ሙስሊሞች ማለት ነው። ሙስሊሞች ናችሁ በብዛት ዩቱበር የምትጠቀሙት። ክርስቲያኖቹን በምታምኑት ይዣችኋለሁ። በቃ አጥፉ። ምንድን ነው እንደዚህ ያለ ነገር የምታካብዱት? ነገ እኮ እነቲጂ ጋር ተደረሰ ዜድ ምናምን የምትባለው እዛ ጋር ተደረሰ። ትሰርበኛለች። እኔ ማንነት አታውቅም፣ ግን ብሰርበኝ ችግር የለውም። በዚህ በአንድ ነገር ማለት ነው እኔ ያገኘሁት ማለት ትሰርበኛለች።
ፎዚያ እዚህ ጋር ማለት ነው እዚህ ጋር ማንንም ቢሰድብሽን ትዕግስት እዚህ ጋር ያለ ይሰማል ትቋቋመዋለች። ፎዚያ ማለት ነው መቋቋም ግዴታ ይልብሻል። ምክንያቱ አንድ ጊዜ ስለወጣ ከአፍሽ እና ስህተትሽ ከመሆን አንጻር ተቋቁመሽ ዝም ነው ወይ ምን ተፈጥሮ ነው? ሰላም ነው። ደህና ነው። አይ ደህና አደር በቃ ችግር የለውም። እንትና ችግር ቢሰሩሽም የገዛ ስራሽ ነው። ይስቃሉሽ። ለምን አፍሽስ ማውራቱ እንደዚህ በቃ ስሜት አድርጌ እኔ ላስረዳት። እፍ ያንቺስ ከፋ ኤአር ወይ ነገርናት ይቅርታ ጠይቃለች። እዚህ ጋር እኔ የማወርደው እኔ ልናገር። ቆይ እኔን ያወረድኳል። ሚት ማድረግ እምቢ አለ ላስወርዳት። እዚህ ጋር ስሙኝ ልብ ብላችሁ ማለት ነው። ሱሱም ከታች አለሽ የሩታ ፎቶ አድርጋችሁ ሸዊት አንዴ እስኪ ቅድስት ላስረዳት። አንቺ ደግሞ ቅድስት ላስረዳት አንዴ። እስካሁን እዛ ጋ ነሽ እንዴ? እኛ እኮ አረስት ቀይረናል። ቆይ እስኪ ተረጋጊ። እዛ ጋ ነኝ። ቆይ እኛ ስለ አሲድ ነው የምናወራው አሁን። ቆይ ተረጋጊ በቃ። ቅድስት ማለት ነው እች ፎዚያ እህታችን ናትና የአብርሽን ሩኬ ደጋፊ ናት። 5 ዓመት ከ5 ወር ቆይታለች እና ዜዶ ቤት የምትገባ ነበር። አብርሽ በጣም ነበር የምትወደው እና ዛሬ ከሆነች ጋር ልጅ ተሳሳተች እና ተሰዳደቡ፣ ተነጋገሩና አብርሽን አሲድ ይደፋበታለሁ ወላሂ ያለች። ከዛ ዝም በይ ማንን ነው ሩቴ እኔ ነው። ከዛ እንደዚህ ያለችና ማለት ነው። ከዛ የሆነ ልጅ መጣችና ማለት ነው አንቺ አሳሳትሽኝ ማለት የሌለብኝ አልኩ ይቅር በለኝ ፈጣሪ ብላ ደግሞ አሁን መጣ ደግሞ ይቅርታ አለች። ይቅርታ እኔ አሳስታኝ ነው እንጂ አሁን የወረደችው ልጅ ፎዚያ የምትባል እና በእግዚአብሔር ስም ይቅርታ ቦልኝ አሳስታኝ ነው ብላለች። እኔም ተቆጥቻት ነው ያመጣዋት እና ይቅርታ ብላለች። ሁላችን ተቆጥተን ነው አራንቺ ማለት ነው የምትለፈልፊ ከሆነ ስረሳት አድርገሽ ለፍልፊ። ምንድን ነው የምትባለው? ምንድን ነው? እኔም እኮ ተናድጄ ነበር የጠራኋት ማለት ነው። ትናንትና ነው ደግሞ የጀመረች ቲክቶክ ገብቶሻል። ጠፍታ ነበር ወደ ራሴ ተመልሻለሁ ብላ ጠፍታ ነበር። ተነስታ እኔ እዚህ ጋር ምንም ነገር እኔ አሁን ላይ እዛ ቤት ሆና ሌላ ሙድ ውስጥ እየወሰደች ማለት ነው። አሲድ ለሚባለው ነገር መቼም ቦሽ በዚህም ገባሽ ብልጠሽ አብርሃም እንደሚመራሽ እያዳበሽ ማወቅ አለብሽ። አብርሃም ነው የሚነዳሽ። አብርሃምና ሩታ ናቸው። ማንም ሰው አብርሃምና ሩታ ሚዲያ የሚቆጣጠሩት እንጂ ማንም ብጣሻም አይቆጣጠርም። ሌላ ክፉ ቃል እንድናገር አታድርጊ። ለአንቺ ደግሞ ለአብርሃም የተመኛሹን ደግሞ አሲል ለአንቺ ያድርግልሽ። ቅዱስ ሚካኤል ለአንቺ ያድርግልሽ። በዚህ በጾሙ ላይ መድኃኔዓለም ለአንቺ ያድርግልሽ። እሱ አለ ሀይል ይቅር በለን ይቅርታ ጠይቃለች ቅድስቴ በቃ ኢየሱስ ክርስቶስ ውዴ ይቅር በለን ፈጣሪ። እኔም የሞተ ሰው አይታፈስም፣ የሞተ ሰው አይነሳምና ዋና ነገር ይቅርታዋ ነው። እሺ እኔ ላውራ አንድ ነገር ይቅርታ የሰው ልብ አያደማም። እንዲህ ነው ሰው ለጠላት እንኳን እንደዚያ ነገር እኮ አይባልም። ለጠላት ይቀፋል እኮ ለጠላት እንኳን እንዴት ነው አሲል መድኃኒዓለም አሲል አንጀትሽ አንቺ በጣጣት አንቺ ላይ ይደፋ ቀመላ ምከካሙ ጀሊያ አላስ ቅድስት ተበቃ ቅድስት አላስ ቅድስት ተረጋጊ እናቴ አላስ ይቅርታ አለች። በስሜታዊ አሳስተውኝ ነው ብላለች። አለቃትም እናቴቱም አለቃት። ኧረ ነይ በስነ በቃሽ አትንትናትን እኔ የምላችሁ ማለት ነው። አዎ እዚህ ጋር ያላችሁ ሁላችሁ ማለት ነው ከታች አላችሁ የሩታዬ ፎቶ ብቻ ያደረጋችሁ ማለት ነው። ቲጂ የምትባለው ልጅ የሩታ ፎቶ ታንሳው። ምክንያቱ ከዛኛው ዳይፐሮቹ ሆና የእኛ ልጅ አትመጥናቸውም። የእኛ ልጅ እዛ ቤት መገኘት የለባትም። አልፈልግም። እዚህ ጋር ከኔ ጋር ተስማሙ ከሆነ ኖ፣ ካልሆነ በስተቀር ግን ሁላችሁም እየገባው ነው የምረግጣቸው። ምክንያቱ እሷ ስነ ስርዓት የሌላት በስነ ስርዓት መናገር ማትችል እንዲህ ሰው አስገብታ እንኳን እንደፈለገችው ታስፈርጠዋለች።
ሸዊት ፍትህ ለጆራችን ጉዴ ፈላ ዛሬ እና የሩታዬ ወዳጆች አመጣችኋል። እቺ ትጅ የምትባል ሴትማ ማጥፋት አለብን። እቺ ቅንቅና ማለት ሰላም እንዴት ነሽ? ደህና ነሽ? ልጅት ሲጀመር የሩታ ወዳጅ አይደለችም። እዛ እየሄደች የምትራገጠው እኮ የእሷ ወዳጅ ብትሆን አይደለችም። በዛ ላይ ደግሞ እሷ አለችና ሁሉም ሰው ማለት አይደለም። በነገራችን ላይ ሁሉንም አጠቃልላችሁ ባትናገሩ ሁሉም አይደለም ውዴ፣ እሷ ነው። እሷ ልጅ ግን ሁላችን ተባብረን ፎቶ እንድትቀይር ወይ ማድረግ አለብን። ሁላችን ተባብረን ማለት ነው። እሷ ከበፊት የፍቅር ወዳጅ ናት ብለዋል። ወደዚህ የተመለሰችው ለማስመሰል እና ዋሽታ ሩታና አብርሽን ለመሳደብ ነው። ያኔ ለማሰደብ፣ እሷም ተሰርባ እነሱንም እንዲሰርቧቸው ለማድረግ ነው። ስለዚህ እኛ ሁላችን እሷን ታነሳ ማድረግ እንችላለን። ሁላችን እንደዛ ማድረግ ነው እንጂ ማለት አብርሽም ሆነ ሩታም ሆነ እኛ ብንሰድባቸው እንጂ ሌላ ሰው እየመጣ የሚረግጣቸው ሰው አይደለም። እኛ እናገራቸው አለን። ግን ትላንትና እነዛን ቤተሰብን እየዘቀዘቁ የአብርሽንም ሆነ የሩታንም ሆነ ቤተሰብ እየዘቀዘቁ የኖሩትን ሰዎች ገብተው እንደገና ይቅርታ ስለጠየቁ ለማስመሰል ነው። ሲጀምር እነዛ ባብ ናቸው። በነገራችን ላይ ማለት ነው ቲጂ ፖስት አድርገን ቲጂ ተክልዬ ማለት ነው እሷ ቤት ገብታችሁ ተመልከቱት። ቪዲዮ ፖስት አድርገዋለች። አው ግን እኔ አንድ ልጅ ናት እሷ ብቻ ፎቶዋ ታንሳለን አንፈልግም። የኛ ልጅ ማንም ርካሽ ሰው አይመጥናትም። እነዚህ የረከሱ የወደቁ ናቸው። ቆሻሻ ከቆሻሻ ላይ አይነሳ አንፈልግም። እኔ በሩታ ስም እንዴት ገበያ እንድትነግንባት ነው? እቺ ስም ናት። የሩታ ወዳጅ ብትሆን ኑሮ ትናንትና እናቷ ሙታለች ብለው ሲዘቀዝቋት ነበረ። ትናንትና ሲገድሏት ነበረ። ታዲያ የዛ ጊዜ ለምንድን ነው ሩታን እንትን ሲሏት ለምን የዛ ጊዜ ይቅር አልተባባሉ? ዛሬ እኮ ይቅር የተባባሉ ሩታ ያኛው አልፈልግም ከእሷ ጋር እንዳትሰራ ስለተባለ በእኛ ልጆች እንድትሳበብ። ኧረ በቃችሁ ለቀቀ ሞኞች። አንቺ ነሽ ደግሞ ልጃችን እንድትሰደብ የምታደርጊያት ያለሽ እከካ ሻዊት የሲጀመር ሰው ወዳጅ አይደለችም። ዋሽታ ነው ለማባል። እኔ ቲክቶኩን ማቃጠል ነው። ቲክቶኩን ማቃጠል እንደዛ ማለት ማቃጠል አለቀ። አርፈሽ ትቀመጫለሽ። ቲክቶክ ሲቃጠል ስትከፍቺ ደግሜ ነው ማቃጠል። ጨጓራሽን አቃጥለዋለሁ። በሩታዬ መቀልዳላት። አርፈሽ ተቀመጭ። 666 ሲሏት ነበረ እኮ አይደል እንዴ? እየረገጧት ነበረ እኮ ሩታን። አብርሽንም የአብርሽን ቤተሰቦች የሩታን ቤተሰቦች ሜላት እንኳን ነፍሰ ጡር ሆና እየዘቀዘቋት ነበረ። ስለዚህ ይቺ ደግሞ ወዳጅ አይደለችም፣ ጥላት ስለሆነ የሩታዬ ወዳጆች የተባላችሁት እናንተ ሁላችሁም አንድ ላይ ሆኖ እኛ በነገራችን ላይ ሁላችንም እዚህ ጋር የአብርሃምም የሩታም ነን። እኛ ተለይተን ምን እኔ የአብርሃምም የሩታም ነው ወዳጅ ነኝ። ሲጀመርም በቃ ሁላችንም ማንንም ከማንም አለይም። ይኸውልሽ ውዴ ሁላችሁም ደግሞ ከተባለ ተሰብሰቡና ቲክቶኳን መቃጠል ካለበት ቲክቶኳ ይቃጠል፣ መወገድም ካለበት ትወገድ ስልሽ ትወገድ ስልሽ ከቲክቶክ አለ ዋሽታ ነው። ግን እውነት ለመናገር እንደዛ ነው። አሁን እንደዛ ነው ማድረግ ያለብን። ሲጀመር ንገራት አላሳይባልራሱ አልሰማችም እኮ አታሸንፈንም። አዲስ ሴት እኮ ናት እሷ። አዲስ ሰው ለዚህ ሁሉ ሰው አታሸንፍም አይደለም። ይኸውላችሁ የአብርሃም ቅድስት አላየሽም እንዴ ትናንትና ምን ሲያደርጉኝ እንደነበሩ? ይሄ እንዳይፈጠር እኮ አላየሽም እንዴ? ለዛ እኮ ነበር አሁን እዚህ ጋር እዛ ቢሆን ገስት ልኮ መውጣት ማንፈልገው ያው ጾሜን በራሱ አበላሸች አሲዳለች። በቃ ጨጓራ ይቅር በልሽ በቃ ይቅርታ ጠይቃለች እሷ። እኔ ማለት ነው ቅድስት አብረሽ ሲያጠፋ እንኳን ማለት ነው ነማር እናቴ እረፊ ነማር ይቅርታ ጠይቃለች ለምትይው ነገር እረፊ። እኔ በቀላል አልፋታትም። ውዴ ደግሞ ምን ይመጣል? በቃ ይቅርታ አንድ ጊዜ ቅድስት ማለት ነው። እንኳን አንቺ ኢየሱስ ክርስቶስም ይቅርታ ብሎ ይቅር በሉ ይላል አይደል እንዴ? በጣም ብዙ ተደጋገመ እንዲሁ ላይ በጣም እሷ አንድ ጊዜ ነው የተሳሳታቸው።
አንድ ጊዜ እኮ ነው የተሳሳተች። የሰው ልጅ ብላለች እኮ ምንድን ነው የምትመኘው ስትል ተናድጄ እንደዚህ ያል ከዛ አስተፍርልህ አሳሳትሽኝ ብዬ እኔ ራሴ በጣም ውስጤ ከነከነኝ እኮ አለች። ስትካልኩት በኋላ ለምን አልኩኝ አለች። እና አመት ከ5 ወር ስትደግፍ ነበረች። አው ቃላው ያስጠላል። ቅድስት እኔ ልንገርሽ እህትሽ ቃሉ ያስጠላል። እኔም ተናድጄ ነበር። ግን እቺ አዲስ አይደለችም። ታደርገዋለች ማለት ደግሞ አይደለም። ገብቶሻላ? እንደ እህትሽ ግን ምከሪያ። ቆይ አይደለም እሷ እዚህ ጋር መታ ይቅርታ አለች። ሁሉም ዩቱበሮቹ ጋር ትሄድና ታስጠፋለን እኮ ብላለች እኮ አጥፉልኝ እኮ አለች። እዚህ ጋር ይቅርታ አስጠፉልኝ አለች። ይቅርታን አንፈልግም። ታስጠፋው ለምን መሰለሽ? አሁን በባለፈው ልጅቷ እኔ አብርሃምን 100,000 ብር ከፍዬ ያስደፋዋለሁ አለች። ያ ሰዓት ምን ያክል ቁስላችን ያለው እና ሌሎችም እኮ ሩትዬም 200 ከፍለን እናስገድላታለን ብሎ እዚህ መጥቼ አልተናገርኩም? እንዲ ሁላ ማለት ነው። እንደዚህ እኮ ብለዋል ሁላቸው። ባለፈው የሩት እንዲ ሲፖስቱ አላየሽም እንዴ? አረ በውስጥ ነው የተነጋገሩ። የአብርሽ ደጋፊዎች አሉ በውስጥ ተነጋግሮ እንዴ፣ በውስጥ ተነጋግሮ አብርሽ 100,000 ከፍሎ ካስገደሉት 200,000 ከፍለን ሩታ እናስገድላታለን ብሎ እኮ ትጅ መጥታ እዚህ ጋር እኮ ተነጋግረናል። ባለፈው እዚህ ጋር ጨርሰነዋል። እና ሁላቸው ባለጌውን ባለፈው አልነበርሽም አንቺ ትጂ ነበረች። የኛው ለሷ አሏት የአብርሽ ደጋፊዎች እኛ 200,000 ከፍለን እናስገድላታለን ብሏል። ከዛ መጥቼ እኔ እዚህ ተናገርኩኝ። በውስጥ ነው የተናገሩ የነሱ እንዴ። እና ትጂ ምን አለ መሰለህ እዚህ ጋር ልጅቷ አሁን እኮ አለች በተጠራች ቤት ሄዳ ይቅርታ ትጠይቃለች። አሁን አንቺ ቤት ከከፈትሽ ጠራታለሁ ይመጣ ይቅርታ ትጠይቃለች። ሌላ ቤትም ይቅርታ ትጠይቃለች። ምክንያቱ አመት ከ5 ወር የአብርሽና ሩቴ ደጋፊ ናት። ነማር ይኸውልሽ እኔ ቀስቢርም ማወራው ማለት ልጅ ታስረዳኛች። ይኸውልሽ ነማር ይቅርታን ቪዲዮን አያስጠፋም እንዴ። ይሄ ልጅ አብርሃም ይህን ቪዲዮ ቢያዩስ ሌላ ሰው ባዩስ እኔ ነገ ጠዋት ሄጄ ባዩስ ምን አይነት ኮስዳት ነው የሚሰማኝ? እኔ አሁን እዛ ቤት አልሳደብም ብዬ የሴት የወንድ አምላኪ ተብዬ ዝም ብያለሁ። የወንድ አምላኪ ተብዬ ከአንድም ሁለትም ማለት ነው። ያን እንዳለ ጾሜን አላበላሽም ብዬ ዝም ያልኩ። ግን ለማይረባ ዛሬ ያው ጾሜን በቃ መናገር በማልፈልግ ሰዓት ነው ክፉ ቃል እንድናገር ያደረገችኝ። ተረዳችኝ? እዚህ ያ ቪዲዮ ስንት የሚደረግልኝ ደስ ያቢሎ ምታስጠፋው ኢትቦር ሙሉ እኮ ነው የሰሩበት 3-4 ነው። አንድ ቪዲዮ አይደለም። ሰው እኮ አለች እኔ በተጠራሁ ቤት ሂጅ ይቅርታ ጠይቃለሁ አትፉልኝ አለች። ይቅርታ ነው ወይኔ በእናትሽ አንቺ አታስቢ። ይቅርታ ምን ያደርግልናል? ቪዲዮን ታስጠፋለን። እንዴት ነው ታስጠፋው? ኢትቦሮቹ ሙሉ እንዴት ነው ታስጠፋው? ቅድስት አጥፉልኝ ብላለች እኮ ወዴ። ከዛ ላይ ቅድስት ያንቺ ጾመኛ ነሽ አይደለ? ቂም በያዝ ራሱ እኮ ይሄ ራሱ ኃጢአት ነው። ቂም አትያዥ። በእውነት እኔ እኮ አሁን አፈረስኩት እኮ አሁን እኮ ተሳደኩኝ። ፈጣሪ ለምን ታፈርሻለሽ? በተልካሻ ነገር ጾምሽን ይቅር ለእግዚአብሔር። እግዚአብሔር ቀኛችሁን ሲመታችሁ ግራችሁን አሳልፋችሁ ስጡ ነው የሚለው። ስለዚህ አንቺ ደግሞ አለች እንጂ አልተገበረችውም። ደግሞ አብርሃምን ደግሞ አንድ ፈጣሪ ብቻ ነው የሚጠብቀው። ሰው ምንም ላያደርግ ይችላል፣ ግን ፈጣሪ ካለው እሱ ምንም አይሆንም። በዛ ላይ እሷ ልጅ ይቅርታ ብሏል። አመት ከ5 ወር ደጋፊ ናት፣ የእኛ ልጅ ናት። እና ስህተቷ ደግሞ እኛ በትክክል ስህተት ነው ማለቷ ግን እኛ ማስተካከል አለብን እንጂ በዚህ ላይ ጾምሽ ማፍረስ የለብሽም። በቃ ስህተት ነው። እኔም ነግሬያታለሁ፣ በውስጥም የበለጠ ነግራታለሁ። ወይ አሁን እናቴ ትምህርት ተመላች አሁን አብርሃም አሴብ የሚባለው አሁን የሰማሁት ሩታም 200,000 ብር ከፍ እያስደፋታለሁ። አሁን የሰማሁት ኪዳነ ምሕረት የጨለማኝ ጋር ግን አሁን እየሰማሁ ነው። አልሰማሁኝም። የአብርሃም 100 ያለችው የተባለ ጊዜ እኮ የሩታም 200 ከፍለን እናስደፋታለን ያሉት ራሱ መቤቴ። እኔ የአብርሃም 100,000 ብሩ እኔ ራሱ እሱን ሰርቼበታለሁ። የእሷን ግን መቤቴ ምስክር አልሰማሁኝም። ማርያምን ማን አባቷ ናት ያለችው እንደዚህ ወንድ እሷና እናቷ ወልዳታለች። በቃ ብላ ምጣ ነው የወለደቻት እሷ ብላ ምጣት ማለት ነው። ግን አሉ ምንም አልሆኑም። ያቸው ፈካ ብለው እየኖሩ ነው አለዋል። ግን አለች ተብሏል። እስካሁን ግን አልሞተም። ይዋል አንድ ነገር ማለት ነው። አንድ ነገር እንንገራችሁ እዛ ቤት ነገ አብርሃምን ሌላ ነገር ቪዲዮ የሚሰራ ከሆነ ሌላውን እናገራለን። ካለዛ በስተቀር ማለት ነው እንዲታረቁ ኮሜንት እናጨናንቅ። አሁን ደስ ይለናል፣ የምር ደስ ይለናል። ዛሬ ነው መቼ ነው? ዛሬ ነው መቼ ነው? እንትና
የሩታ እህት አድናቂዎች የታላችሁ እናንተን ይሰማሉ፣ ለምን አታስታርቁም? ታታረቁ እያለች ኮሜንት ለምን አጽፉም ብላ እህቷና ማናት ይችባቅ በቀደም ናብራም የከፈቱላት ማን ነበረ ስማ ጠፋብኝ። እነሱ እያሉ ነው በህብረት እንሂድና እዚህ ጋር በህብረት እንሂድና በኮሜንት አብርሃም ነገ ሌላ መጥፎ ቪዲዮ ከሰራ ትክክል እንዳልሆነ ገብታችሁ ተናገሩት። ትክክል እንዳልሆነ ከዛም በላይ ደግሞ ሩታ ግን ቅድስት ያለችበት ለምን ተንበርክ እኮ ይቅርታ አይጠይቃትም? ለድራማም እኮ ይሁን እኮ ይቅርታ እንዲጠይቅ እናደርግ። ይኸውልሽ ይቅርታ እንዲጠይቅ እኛ በኮሜንት ስናጨናንቆም ጫና እናደርግበት። ጫና እናደርግባቸው። ሁላችንም በእውነት ይመለሳሉ እንደዚህ ብንል እራሱ ሁለቱም ላይ ጫና ይኸውልሽ አሁን ማለት ነው። የዛሬ ኮሜንት ላይ ሩታን በቃ ሩታ ብትመለሽ ወደ ራስሽ ሁኚ ምናምን ብለናት፣ በነገ አብርሃም ደግሞ ሌላ ቪዲዮ የሚሰራ ከሆነ ደግሞ እንዲህ ማተ ተመልሰ ይሄን ጥፋት የምታጠፈው ብላችሁ እሱንም ደግሞ ተረዳሽ። ከዛን ሁለቱንም ደግሞ እንዲታረቁ ኮሜንት ማጨናነቅ በእናታችሁ እናስታርቃቸው። ሁለታችሁም ደግሞ እዚህ ላይ እኮ ችግሩ ሁላችን አንድ ብንሆን ነው። ግን እንለያያለን ሀሳባችን። አይሰሙሽም